በስማም የዛሬው ቅባት እስከ ዛሬ ድረስ አለማወቄ ይህንን በጣም ነው የተሸወድኩት። በጣም ነው የቆጨኝ። የቅባቱ ውፍረት፣ የቅባቱ መስማማት፣ ሽታው፣ መዓዛው ፀጉራችሁን እንዴት ፍፍት እንደሚያደርግላችሁ በተለይ ፀጉራችሁ ለተጎዳ ስስ ለሆነ ከፊት ለሸሸባችሁ፣ ለሚበጣጠስ፣ ለሚረግፍ ፀጉራችሁን አፋፍቶና አብዝቶ የሚያሳድግላችሁ እንደዚህ ያማረ በቤት ውስጥ በቀላሉ የምሰሩት ቅባት ነው። ሰላም ውዶቼ እንዴት ናቸው? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልን እያልኩኝ የዛሬው ቅባት በእውነት ንብረትዬ እጅሽ ይባረክ ብላችሁ እንደምትመርቁኝ እርግጠኛ ነኝ። ምክንያቱም ይሄ ቅባቱ ሽታው ራሱ አሰራሩ በጣም ቀላል ነው። እንደገናም ደግሞ በውድ ከምንገዛ እንደዚህ አድርገን ፀጉራችን ብንንከባከበው ቅባት ቤታችን ውስጥ እየሰራን በጣም ተመራጭ ነው ማለት ነው። እዚህ ጋር በመጀመሪያ ደረጃ እንግዲህ እዚህ ጋር ናአና ነው ወይም ደግሞ የሻይ ቅጠሉ ማለት ነው። ናአና ለብዙ ነገር በተለይ ፀጉራችሁ ፎረፎር ላለባችሁ እንዲሁም ደግሞ ለሚበጣጠስ ከፊት ለሸሽ በጣም አሪፍ ነው። እንግዲህ እኔ በፊት ላይ ነበር እየሰራሁት የነበረው፣ ነገር ግን በስፕሬት መልኩ በጣም ብዙ ጊዜ ተጠቅሜዋለሁ። ዛሬ እንግዲህ ከሮዝመሪ ጋር ፈሳሽ ቅባት ልሰራበት ነው። እንግዲህ እዚህ ጋር በጣም ነው የሚያምረው። ቅጠሉ አለኝ የሚበቃኝን ያህል እንደዚህ ቀንጠስ አድርጌ እኔ በዛ አድርጌ ነው የምሰራው። በዛ ላይ ደግሞ ቅባቱ በጣም ነው የተመቸኝ። በዚሁ አጋጣሚ እንግዲህ ቪዲዮውን ላይክ እያደረጋችሁ ሼር እያደረጋችሁ በትዕግስት ከአሰራሩ እስከ አጠቃቀሙ ተከታተሉኝ ማለት ነው። እዚህ ጋር በምታዩት መልኩ እንቀነጥሰዋለን በደንብ አድርገን ቅጠሉንና ወደ ጫፍ ላይ ያለውን እንጨቱንም እንጨምረዋለሁ። ችግር የለም ማለት ነው። በኋላ ላይ ስለምንፈጨው ማለት ነው። በምታዩት መልኩ ብታጥቡ ታሪፍ ነው። ቆሻሻ አፈር ምናምን ሊኖረው ስለሚችል እኔ በደንብ አድርጌ አዝትቸዋለሁ መጀመሪያ ላይ ማለት ነው። ምክንያቱም እንደዚህ አይነት ቅጠላ ነገሮች አፈር አያጣቸውም፣ ትላትን ነገር ስለማያጣቸው ለፀጉራችንም ቢሆን ብናጥባቸው አሪፍ ነው። ለምን ፀጉራችን ማለት የራሳችን ወደ የራሳችን ቆዳ የሚገባ ወደ ውስጥ ሰርጎ በውልብልብ ቤታችን ስለሚገባ ማለት ነው። ከዛ በምታዩት መልኩ እኔ በዛ አድርጌ ነው የሰራሁት እንዳልኳችሁ በጣም ስለተስማማኝ ማለት ነው። ይህንን ቅባት በነገራችን ላይ በጭቃ ቅባትም ሰርቼላችኋለሁ በጣም ምክንያቱም ስለተመቸኝ ማለት ነው። እዚህ ጋር እንግዲህ በምታዩት መልኩ ሮዝመሪ ደረቁ ነው ያለ። እርጥቡ ካላችሁ እሰየው፣ ከሌላችሁ እንደዚህ ደረቁ ነው የተጠቀምኩት። ሮዝመሪ ወይም ደግሞ ጥብስ ቅጠል ማለት ነው። የጥብስ ቅጠሉ አድርቃችሁ ብታስቀምጡት የበለጠ እርጥቡን ከምትገዙ ደረቁን እንደዚህ ብትገዙ አሪፍ ነው። ለምን ለብዙ ጊዜ ይቀመጣል ማለት ነው። እኔ ግን ናአናውን እርጥቡን ካላችሁ ለብዙ ከዚህ በፊት ከአበሽ ጋርም ሰርቼላችሁ ወዳችሁታል። እኔም በጣም ነው የተስማመኝና ለምን እንደዚህ ደግሞ ልሞክረው ብዬ በዚህ ሰርቼዋለሁ። ቆይቷል እንጂ ከአመት በላይ አልፎታል እንጂ ሰርቼዋለሁ እንደዚህ በዚህ መልኩ ማለት ነው። እና ከዛ በኋላ እዚህ ጋር እንግዲህ የወይራ ዘይት ነው የተጠቀምኩት። እናንተ የወይራ ዘይት ከሌላችሁ በቅባት ብቻ መስራት ትችላላችሁ። ብዙዎቻችሁ የምግብ ዘይት መጠቀም እንችላለን በወይራ ዘይቱ ወይም ዘይት ነው ያላችሁኝ ያላችሁ ማን ነው የምግብ ዘይት ለፀጉር አሪፍ ነው። ግን ሁልጊዜ ታጥበን ትንቀባው ምንድነው የምግብ ዘይት ይላል። ከዚህ በፊት ሰርቼላችኋለሁ። እኔም ተመችቶኛል። ለፀጉር ያለሰልሳል። ነገር ግን ተቀብተን ለመተው ትንሽ ሽታ ትንሽ ይኖረዋል ማለት ነው። እና ተቀብታችሁት የምትተው ከሆነ ችግር የለም ማለት ነው። ለተቀብታችሁ የምትተውት እንደማንኛውም ቅባት ከሆነ ደግሞ ግዴታ እንደዚህ አይነት ቅባት ባላችሁ ብቻ መስራት ትችላላችሁ። እኔ እንግዲህ ሌላኛው አልመንድ ቅባት ነው የጠቀምኩት። ከዛ በኋላ እንደዚህ አድርገን ፍጭት እናደርገዋለን፣ ሁሉም በአንድ ላይ አድርገን። ከዛ በኋላ እዚህ ጋር በምታዩት መልኩ ድስቷ ወፈር ያለ ድስት ብትሆን አሪፍ ነው። ዛሬ እንግዲህ የቅባት ሁሌ ስሰራ እስቲም ነበር የማደርገው። ዛሬ ግን አላደርግም፣ ምክንያቱም እሳቱን ቀንሼ በእንደዚህ መልኩ ነው የምሰራው። ምክንያቱም እርጥብ ስለሆነ ውሃ ስላለው ውሃውን ምጥጥ እንዲያደርግልኝ ምን አደርጋለሁ? እሳቱን ቅንስ አድርጌ በጣም ቀንሼ አንተከትከዋለሁ። እዚህ ጋር ደግሞ እኔ ሁልጊዜም ቢሆን ከማንኛውም ግብአቴ አብሽን አልተውም ማለት ነው። ምክንያቱም አብሽ ለፀጉራችሁ በተለይ ፀጉራችሁ ለተጎዳባችሁ
ከፊት ለሸሸባችሁ ብስቁልቁል ላለ አብሽ መድኃኒት ነው፣ ለሁሉም ነገር ማለት ነው። እንዲሁም ደግሞ የወገብ መጠገኛ ነው። ለልጆች ራሱ ሕፃን እንደሆኑ አንፈቅፍቀው ውሃውን ያጠጡን ነበረ ልጆች ሆነ እኛ እናቶቻችን ማለት ነው። እና ምንድነው ለወገብ ጥንካሬ ስለሆነ ማለት ነው። ከዛ በኋላ እንደዚህ አድርጌ ትንሽዬ ደግሞ 5 ፍሬ የሚሆን ቁርንፍድ ጨምሬበታለሁ ለሽታው ያህል። ከዛ በኋላ እንደዚህ ትንሽዬ አንተከትከዋለሁ። እንዳልኳቸው እሳቱን ኃይል እንዳትጨምሩበት በጣም እንዳይጨስባችሁም፣ እንደገናም ደግሞ ቅባቱ በጣም ተንሰርስሮ እንዳይበላሽባችሁ ማለት ነው። ምክንያቱም ይቃጠላል። እንደዛ ከሆነ እሳቱን በጣም ቀንሳቸው ቢያንስ ከ10 ደቂቃ በላይ እንደዛ አይነት ብታደርጉት በጣም አሪፍ ነው። ምክንያቱም እንዳልኳቸው ጥሬ እንትኖቹን ደግሞ አብሹም ጥሬ ስለሆነ የደረቀ ስለሆነ እሱም ይቃጠልብናል ማለት ነው። ከዛ በምታዩት መልኩ እንደዚህ ውሃ አለው ስታዩት የራሱ እርጥብ ስለሆነ ውሃውን እንደምታዩት በጣም ተንሳፏ እየተንተከተከ ጥብስ እያለ እንደዚህ ይወጣል ማለት ነው። አብሽን በእንደዚህ አይነት እየቀላቀላችሁ ሽታ እንዳያወጣ በሚያረጉ ውህዶች ጋር እየቀላቀላችሁ ተጠቀሙት። ምክንያቱም በጣም ፀጉራችሁን ያሁን አብሽን ከሁሉም ቦታ በሻምፖም ላይ ይቀለቅላለሁኝ። ለምን እኔ ፀጉሬን አሁን ተቆርጬዋለሁ። ፀጉሬን ደግሞ ወደ ነበረበት መመለስ ስላለብኝ ግዴታ እኔ አብሽን እጠቀማለሁኝ። እንዳልኳቸው አብሽ አሪፍ ነው ለፀጉራችን። ይሄ ነአናውም እንደዛው በጣም የሻይ ቅጠል ነው። በዛ ላይ ደግሞ ቅባቱን ልክ እንደሄና ነው ጥቁር የሚለው በኋላ ላይ ስትቀቡት ራሱ እንዴት ፀጉራችሁን እንደሚያሳምርላቸው እንዴት እንደሚያጠቁርላቸው እና ከዛ በምታዩትን መልኩ እንደዚህ ያው ከፍ ያለ ቢሆን አሪፍ ነው ድስታቸው የምሰሩበት። ለምን እንደዚህ ወደ ላይ ይገነፍላል ማለት ነው ሲንተከተክ። ከዛ በኋላ በምታዩት መልኩ ራሱ ሲጨርስ ራሱ ውሃውን ሲጨርስ ጥብስ ሲል ምን ይሆናል? በራሱ ጊዜ አረፋውን አቁሞ እንደዚህ ይሆናል ማለት ነው። በምታዩት መልኩ ሲሆንላችሁ ታጠፉታላችሁ። ምክንያቱም አንዴ ግንፍል ታለ በራሱ ጊዜ ሲመለስ እሳቱን እየቀነሳችሁለት ምን ይሆናል? ያን አረፋውን ሲጨርስ ተጠብሶ ጨርሷ ውሃ የለውም ማለት ነው። ከዛ ታጠፉታላችሁ ማለት ነው። በቂው ነው። ከዛ እንደዚህ በምታዩት መልኩ እንዳይቃጠልባቸው ተታችም እንዲሁም ደግሞ ግድግዳው ተተቃጠለባቸው እንትን ይላል ማለት ነው። ዲስቱ ተያዘ ምን ይሆናል? ቅባቱ እንዳይቃጠልባቸው ማለት ነው። ከዛ በኋላ በምታዩት መልኩ እንደዚህ አድርጌን የወዳውኑ አላጠለልኩትም። ለሳምንት አስቀምጨዋለሁ ይህን ቅባት ማለት ነው። እኔ ቅባት ሰራ ወዳውኑ አልሰራም። ምክንያቱም ቅባት ታያልቅብኝ ነው የምሰራው። ከዛ በኋላ አስቀምጠዋለሁ ለሳምንት እንደዚህ ጨለማ ውስጥ አስቀምጨዋለሁ። በምታዩት መልኩ በሶፍት አርጌ ጠቅልል አርጌ በምታዩት መልኩ እንደዚህ ነው። ልክ እንደሄና ጥቁር ያለው ማለት ነው። በጣም ነው ደስ የሚላችሁ ቅባቱ ራሱ የቅባቱ ውፍረት፣ ሽታው፣ መዓዛው እንዴት ደስ እንደሚል ይሄንን በቃ ሰርታችሁ እናንተ ውጤቱን በቃ ራሳችሁ ሞክራችሁት ኮሜንት ላይ መጥታችሁ ጻፉልኝ። እውነት ራሳችሁ ማለት ነው እና ብትሞክሩት አሪፍ ነው። ከዛ በኋላ እዚህ ጋር በምታዩት መልኩ ይኸውላችሁ ቅባቱ በጣም ወፍራም ነው። እንደዚህ ጥልል እናደርገዋለን። ይሄን ያጠለልንበትን ዝቃጩን ደግሞ እኔ አልጥለውም፣ ሌላ ቅባት እጨምርበታለሁ። ዘይት ነው የማረግበት። ለምን ሌሎች ቅባቶች ውህዶች ስሰራ ከአጥልዬ እጠቀመዋለሁ ማለት ነው፣ ቅባት ሳይሆን። ከዛ በምታዩት መልኩ ይኸውላችሁ ወደዚህ ስገለብጠው ውፍረቱ ራሱ በጣም ነው ደስ የሚለው። ሽታው ራሱ እንደዚህ አድርጌ በምታዩት መልኩ ወደ መቀበያዬ አደርገዋለሁ ማለት ነው። ወደ መቀበያ እንግዲህ ማለት ቅባት መቀበያ ካላችሁ አሪፍ ነው። ምክንያቱም ሁሉንም እንዲያዳርስላቸው። እኔ ግን ይቺ መቀበያው አለች። ብዙዎቻችሁ ትጠይቁኛላችሁ። እኔ ይቺን የገዛኋት ከኦንላይን ነው። በፊት 5 ብር ነበረ፣ 2 ነው ያዘዝኩት እንደውም ማለት ነው። አሉ ኦንላይን የሚሸጡ እንደዚህ ቅባት ነኮች አብረው የሚሸጡ ማለት ነው። እኔ ከብሎ ማጅግ ጋር ነበር ያመጣው በፊት እና አሪፍ ናቸው። እንደዚህ አይነት ሁሉም ቦታ የማበጠሪዋ እያዳረሰ የተቀባላችኋል ማለት ነው። በምታዩት መልኩ በጣም ጥቁር ያለ ነው። እንግዲህ ለክቼ የሰራሁት ይመስል እንደዚህ ነው። ከዛ ዝቃጩን ወደ ዝቃጩ መልሻለሁ። በምታዩት መልኩ እንግዲህ ፀጉሬ ንጹህ ነው። እኔ ንጹህ ፀጉር ላይ ነው እየተቀባሁ ያለው። ተታጠብኩት ራሱ ወደ 3 ቀን ነው የሆነው። በምታዩት መልኩ እንዳልኳቸው ፀጉሬን ቆርጬዋለሁኝ። እንግዲህ አብረን ነው የምንንከባከበውና የምናሳድገው ማለት ነው። እንደዚህ ብዝት ያለና ከፊት ለፊቱ በተለይ ሙሉ እንደሆንላችሁ እኔ አሁን ከፊት ለፊቴ ግጥም ያለ ነው። በቃ እንዴት እንዳደገ ማለት ነው። እኔ በነገራችን ላይ ከፊት ለፊት ላይ ሽበት እየበዛብኝ ነው የመጣውና
ያው እንዳልኳችሁ ሽበት የሚወጣው ቶሎ ተናዳጅ ስትሆኑ፣ ጭንቀታም ትሆናችሁ፣ እንደዚህ አይነት ነገሮች ደግሞ በጣም ቶሎ ሽበት እንዲያወጣባቸው ያረግባቸዋል ማለት ነው። ከዛ በኋላ እንደዚህ ያደርጌ በምታዩት መልኩ እቀበዋለሁ። እንደዚህ እየከፈልኩኝ ቆዳችን ነው በመጀመሪያ ማዳረስ ያለብን። ከዛ ማስያጅ እናረገዋለን። ቅባቱን ከመቀባታችሁ በፊት ግን ሞቅ ብታረጉት የበለጠ የተመረጠ ነው፣ ሁሉም ቦታ እንዲዳረስላችሁ ወደ ራስ ቅላችሁ ሰርጎ እንዲገባ ይረዳዋል ማለት ነው። አማርኛው ተፍቶቢ ስንቴ እንደተንተባተኩት እና እንደዚህ አርጌ በምታዩት መልኩ አበጥረውና ከዛ በኋላ እኔ ጫፉንም ሁሉንም ታዳረስኩት በኋላ እኔ እንደዚህ አልተውም። ምክንያቱም ወደፊቴ ሲወርድ ወደፊቴ እኔ ቅባት ሲነካው ፊቴ ወዲያውኑ ያሳክከኛል፣ ቶሎ ሽፍ ይልብኛል። ስለዚህ ምን አደርጋለሁ እኔ ሁልጊዜም ቅባት ተቀብቼ ገመድ ገምደዋለሁ ወይም ደግሞ ቁጥርጥር ሰራዋለሁ። ዛሬ ግን እንግዲህ ባለፈው ሳምንት ቁጥርጥር ነበር የሰራሁት፣ ዛሬ ደግሞ ገመድ ነው የምገምደው። ምክንያቱም ፀጉራችሁን ስትሰሩ ሁልጊዜም ቢሆን አንድ ሳምንት 2 ቦታ ተሰራችሁት፣ ሌላኛውን ሳምንት ቁጥርጥር ተሰራችሁት ደግሞ እንደገና ገመድ፣ እንደዚህ እያደረጋችሁ ቀይሩለት ማለት ነው። በምታዩት መልኩ እንደዚህ ገምጀዋለሁ። በጣም ነው የሚያምረው። ጥቁረቱ ራሱ በምታዩት መልኩ ነው እንግዲህ ይበቃዋል። እኔ እንደዚህ አርጌ ሽፉን አርጌ ሁልጊዜም ቢሆን ማታ ማታ ተቀብታችሁት ብትተኙ የበለጠ ፀጉራችሁ ሁሉም ቦታ ይዳረስላችኋል። ይህንን ቅባት ታጥባችሁም ሳትታጠቡም ነው የምትጠቀሙት። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ተወዳችኋለሁ። ላይክ ሰብስክራይብ ማድረጋችሁ